ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቻናላችን ተከታታዮች፣ በዛሬው ፕሮግራማችን እንግዲህ የምንማረው ቃላትን ማንበብ ይሆናል ማለት ነው። ወደ አማርኛ ተመልሰናል። ዛሬ የሚኖረን ምንድነው ፕሮግራማችን ማለት ነው? ቃላቶች ይኖራሉ፣ እነሱን የማንበብ ፕሮግራም። ለዚህ ዩቲዩብ ቻናል አዲስ ለሆናችሁ ማንኛውም ተማሪ ዩቲዩብ ቻናላችን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮአችን ለብዙ ሰው እንዲደርስ ቪዲዮአችንን ላይክ፣ ሼር እንዲሁም ኮሜንት እያደረጋችሁ እንድታልፉ በአክብሮት እንገልጻለን። እናመሰግናለን። ወደ ዛሬው ቀጥታ ትምህርታችን እንገባለን ማለት ነው። የዛሬው ትምህርታችን ምንድነው ብለናል? ቃላቶችን ማንበብ ይሆናል ማለት ነው። ቃላቶችን ካነበባችሁ በኋላ ምን ማግኘት አለባችሁ? እያንዳንዱ ቃል ላይ ትርጉም ማግኘት አለብን ማለት ነው። ትርጉም መኖር መቻል አለበት። የመጀመሪያውን ስታነቡ ለምሳሌ አ ትላለች። የመጀመሪያው ፊደል አ፣ ከዛስ ድ፣ የደ ቤተሰብ ነች። ስንተኛ ላይ ግን የምታገኟት ፊደል ነች? በጣም አሪፍ። ስድስተኛ ላይ የምናገኘት ማለት ድ ብለን ነው የምናነባት። ኔክስት ላይ ያለችው ፊደል ና፣ የነ ቤተሰብ አራተኛው ፊደል ና። ከዛ ቂ፣ የቀ ቤተሰብ ነች። ስንተኛ ፊደል ነች? ሶስተኛው ድምጸት ቂ። ይሄን ቃል ስታነቡት አ ድ ና ቂ፣ አ ድ ና ቂ፣ አድናቂ እያላችሁ ማለት ነው እያነበባችሁ አድናቂ። አድናቂ የምትለው ቃል የራሱ የሆነ ትርጉም ይኖራል። የምታነበው ማንኛውም ቃል ምን ይኖራል ማለት ትርጉም ይኖረዋል ማለት ነው። በዚሁ እንዲህ አይነት ሌሎች አማርኛ ቃላቶችን እንዲሁም ከአማርኛ ከሀ ጀምረን እስከ ፐ ያለውን መማር የምትፈልጉ ማንኛውም ተማሪ ኦንላይን ላይ ተመዝግባችሁ መማር ትችላላችሁ። 09 12 07 23 69 ሴቭ ካደረጋችሁ በኋላ በኢሞ በዋትስአፕ እንዲሁም በቴሌግራም ቢያወሩን ሙሉ ኮርሱን እንነግሮታለን ማለት ነው። እዚያ ላይ መጥተው በዙም አማካኝነት መማር ይችላሉ ማለት ነው። ቀጥታ ወደ ሁለተኛው እንሂድ። የመጀመሪያው ፊደል ሁለተኛው ላይ ወ ነች። ቤተሰብ የመጀመሪያው ፊደል። ከዛስ ለ፣ የለ ቤተሰብ ነች። ስንተኛው ፊደል ነች? የመጀመሪያው ፊደል ል አይደል? አሁንም የለ ቤተሰብ ነች፣ ግን ካለመለየት ውስጥ ላይ ምን ቀለበት አለታት። ስለዚህ ስንተኛው ድምጸት ነች? አሁን እቺ ፊደል ስድስተኛዋ። ስለዚህ ለሉ፣ ሊ፣ ላ፣ ሌ፣ ል። እቺኛዋ ምን ነች ማለት? ል ነች ማለት ነው። ስናነበው ወ ለ ል። አንዴ እንድገመው። ወ ለ ል፣ ወለል፣ ወለል ወይም ምንጣፍ ወይም ከስር ያለው የቤታችን ወለል እያለን ነው ማለት ነው። ወደ ሶስተኛው እንሂድ። የመጀመሪያው ፊደል የተ ቤተሰብ ነች። ስንተኛው ፊደል ነች? ስድስተኛው ድምፅ ት ብለን ነው የምናነበው። ት። ኔክስት ላይ የምናገኛት የረ ቤተሰብ ስድስተኛዋ ድምፅ ር። ኔክስት ላይ የምናገኛት ጉ፣ የገ ቤተሰብ ነች። ስንተኛዋ ድምፅ ነግ? ሁለተኛዋ ጉ። ከዛስ የመ ቤተሰብ ስድስተኛዋ ድምፀት ም። ሰዎችን ስታነቡት ት ር ጉ ም አንድ ላይ እናነባቸዋለን። ትርጉም እያለ ትርጉም ይሆናል ማለት ነው። ወደ አራተኛው እንሂድ። የመጀመሪያው ፊደል ደ ነች። የደ ቤተሰብ ነች። የመጀመሪያዋ ድምፀት ነች ደ። ይችኛዋስ እንደምታዩት የቀ ቤተሰብ ነች። ስንተኛዋ ግን ነች? አራተኛዋ። ስለዚህ ይቅርታ፣ ሶስተኛዋ ፊደል ቂ አይደል? ቂ። ይችኛዋ ነች አራተኛዋ ፊደል። ይችኛዋ አራተኛዋ ፊደል ነች ወይም አራተኛዋ ድምፅ ምን ብለን ማንበብ እንችላለን? ቃ። ደቂቃ ምን እያልን ነው ማለት? ደቂቃ እያልን ነው ማለት። ደቂቃ። ግልጽ ነኝ አይደል? ኦኬ፣ እንቀጥል እስቲ። አምስተኛ ላይ የምናገኘው ፊደል የመጀመሪያው ፊደል ምንድን ነች? እንደምታዩት የከ ቤተሰብ ነች። ስንተኛው ፊደል ነች? የመጀመሪያው ከ። ከዛስ የለ ቤተሰብ አራተኛዋ ላ። ይችስ ይህ ብለን ነው እናነባታል። የቤተሰብ ነች። እንደምታዩት ስንተኛዋ ድምፅ ነች? ስድስተኛዋ ይ። ሰዎችን አሁን ስታነባ ከላይ እያለች ነው ማለት ቃሏ። ከላይ ከላይ ትሆናለች። ስድስተኛ ላይ እንሂድ። የመጀመሪያው የመቤተሰብ ነች። ስንተኛው ፊደል ነች? የመቤተሰብ የመጀመሪያዋ። ከዛስ ስ፣ የሰ ቤተሰብ ይችን ድምፀት የምታገኟት ስድስተኛዋ ስ። ድጋሚ መ አይደል? ከዛስ ር፣ የረ ቤተሰብ ስድስተኛዋ ድምፅ በጣም ስድስተኛዋ።
ሰዎችን ቃል ሳንም መስመር ምን እያላችሁ ነው? መስመር ምን እያላችሁ ነው? መስመር እያላችሁ ነው። መስመር። ኦኬ ሰባተኛውን እናንብብ። የመጀመሪያው ፊደል የሰባተኛው ምን? በጣም አሪፍ። የአ ቤተሰብ ስንተኛዋ ድምፅ? ስድስተኛዋ ብለን ነው የምናነባት ማለት ነው። ከዛስ የቤተሰብ ልጅ ስንተኛዋ ድምፅ ነች? አራተኛዋ ያ። ከዛስ ን የነ ቤተሰብ ስድስተኛዋ። ከዛስ ታ አራተኛዋ። ከዛስ ን የነ ቤተሰብ ስድስተኛዋ። ይችኛዋ ፊደል ነች የደ ቤተሰብ ሁለተኛዋ። አሁን ይችን ቃል ስታነቡት ምን ብላችሁ ነው? ያ ን ዳ ን ምን ሆናል? እያንዳንዱ እያላችሁ ነው። እያንዳንዱ ይሆናል ማለት ነው። ስምንተኛው ላይ የምናገኝ የመጀመሪያው ፊደል የገ ቤተሰብ ነች። ስንተኛዋ ግን ድምፅ ነች? አራተኛ ላይ የምናገኘው ጋ ብላችሁ የምታውቁት የመጀመሪያው። ከዛስ ግ የቤተሰብ ስንተኛዋ ድምፅ? ስድስተኛዋ። ትክክል ብለን ነው የምናነበው። ከዛ ቻ የቸ ቤተሰብ አራተኛዋ ድምፅ ቻ። ሰዎችን ቃል ስታነቡት ጋ ብቻ ጋ ብቻ። ይችኛዋ ቃል ምንድነች? ጋብቻ የምትል ትሆናለች ማለት ነው። ወደ ኔክስት እንሄዳለን። ዘጠነኛ ላይ የምናገኝ የመጀመሪያው ፊደል አ ነች። አ ቤተሰብ አ። ከዛስ ይችኛዋስ ምንድን? የፈ ቤተሰብ ነች። ስንተኛዋ ፊደል? ስድስተኛዋ ፍ። ከዛስ ን የነ ቤተሰብ ስድስተኛዋ ድምፅ አለ። ከዛስ ጫ የጨ ቤተሰብ አራተኛዋ ድምፅ ጫ። ሰዎችን ስታነቡ አ ፍ ን ጫ ምን የምትል ቃል ነች? አፍንጫ የምትል ቃል ትሆናለች ማለት ነው። አፍንጫ። እኒህና ሌሎች ብዙ በርካታ የአማርኛ ትምህርቶች ኦንላይን ላይ እየሰጠን እንገኛለን። 0912072369 ሴቭ ካደረጉ በኋላ ቴሌግራም ላይ፣ ዋትስአፕ ላይ እንዲሁም ኢሞ ላይ ቢያወሩ ኦንላይን ላይ የምንሰጣቸውን ትምህርቶች የምንነግሮት ይሆናል ማለት ነው። እኛ ጋር በመማሩት ብዙ ነገር ያተርፋሉ። ኦንላይን ነው ትምህርታችን፣ ካሉበት በሚመቸው ሰዓት ይሰጣል ማለት ነው። መጥተው ያናግሩ። 0912072369 ሴቭ ካደረጉ በኋላ ኢሞ ላይ፣ ዋትስአፕ ላይ እንዲሁም ቴሌግራም ላይ ያናግሩ። ወደ ኔክስት ክላሳችን እንሄዳለን። አስረኛ ላይ የምናገኘው የመጀመሪያው ፊደል እንደምታዩት ገ ነች። የገ ቤተሰብ የመጀመሪያው ፊደል ገ። ይቺስ ዠ የምንላት ፊደል ነች። የዠ ቤተሰብ ነች። ስድስተኛዋ ላይ ዥ ብላችሁ ነው። ሰዎችን ስታነቡ ገዢ እያላችሁ ገዢ። በጣም አሪፍ። 11ኛ ላይ የምናገኛት የመጀመሪያው ፊደል ደ ነች። የደ ቤተሰብ የመጀመሪያዋ ድምፀት ብ የበ ቤተሰብ ስንተኛዋ ድምፀት ነች? ስድስተኛዋ ድምፀት ብ ተብላ ትነበባለች። ይችኛዋስ ተ የተ ቤተሰብ የመጀመሪያዋ ድምፀት ር የረ ቤተሰብ ስድስተኛዋ። ሰዎችን ስታነቡ ደ ብ ተ ር ደ ብ ተ ር። ሰዎችን ቃል ምንድነች? ደብተር የምትል ቃል ደብተር። ኦኬ ወደ 12 እንሄዳለን። የመጀመሪያው ፊደል ል ነች። የለ ቤተሰብ ስንተኛዋ ፊደል? ስድስተኛ። ከዛስ መ የመ ቤተሰብ የመጀመሪያዋ ፊደል እና የነ ቤተሰብ አራተኛ ፊደል። ልመና የምትል ቃል ሰራ ማለት ነው። ልመና ስታነቧት ምን ሆነ? ልመና ይሆናል ማለት ነው። ወደ 13 እንሄዳለን። የመጀመሪያው ፊደል የሰ ቤተሰብ ነች። ስንተኛው ፊደል? የመጀመሪያዋ። ከዛስ ወ የወ ቤተሰብ ስድስተኛዋ። ከዛስ ነ የነ ቤተሰብ የመጀመሪያዋ። ከዛስ ት የተ ቤተሰብ ስድስተኛ። ሰውነት ምን እያላችሁ ነው? ሰውነት እያላችሁ ነው። ሰውነት። ወደ 14ኛው እንሄዳለን። የመጀመሪያው ፊደል ምንድን ነች? ፊደል ስታያት ያ ቤተሰብ ስንተኛዋ ፊደል? ስድስተኛዋ እ። ከዛስ ጣ የጠ ቤተሰብ ስንተኛዋ ፊደል? አራተኛ እጣ። ከዛስ ፈ ነች የፈ ቤተሰብ የመጀመሪያዋ። ከዛስ ን የነ ቤተሰብ ስድስተኛዋ። ታ ፈንታ አለምቶ እጣ ፈንታ የምትል ቃል መስርተናል። እጣ ፈንታ የምትል ቃል መስርተናል ማለት ነው። ኦኬ እንቀጥል እስቲ። ኦኬ 15ኛ የመጀመሪያው ፊደል
የበቤተሰብ ነች እንደምታዩት፣ ግን ስንተኛው ፊደል ነች? አራተኛው። ሶ አራተኛው በ ሰዎችን ስታነቡት ባ ብላችሁ ከዛ ህ ያ ቤተሰብ ስድስተኛው ህ ከዛ ታ የተቤተሰብ ስንተኛው ፊደል? አራተኛው። ከዛ ዊ የወ ቤተሰብ ሶስተኛዋ። ሰዎችኛዋ ባህታዊ የምትል ቃል መስርተናል ማለት ነው። 16ኛ የመጀመሪያው ፊደል የምታዩት ማነች? የመቤተሰብ በጣም አሪፍ አራተኛው ፊደል። ን የነ ቤተሰብ ስድስተኛው ፊደል። ኪ የከቤተሰብ ስንተኛው ፊደል? በጣም አሪፍ ሶስተኛው። ያ የቤተሰብ አራተኛው ፊደል። ሰዎችን ስታነቡት ማንኪያ ማንኪያ የሚል ቃል መስርተናል። ማንኪያ የሚል ቃል መስርተናል ማለት ነው። ወደ 17ኛው እንሄዳለን። የመጀመሪያው ፊደል እ ነች። ያ ቤተሰብ ስድስተኛው ድምፅ እ። ር የረ ቤተሰብ በጣም አሪፍ ስድስተኛዋ ድምፅ። ከዛ ሲችስ ሳ የሰ ቤተሰብ አራተኛው። ይችስ ስ የሰ ቤተሰብ ስድስተኛው። ይችን ስታነቡት እርሳስ ትላለች። እርሳስ ምንድን ነው? ሰዎች ለመጻፍ የሚጠቀሙት ወይም ህፃናት ለመጻፊያ የምንጠቀምበት መሳሪያ ነው። ሶ እርሳስ የምትለው ቃል ነች ማለት ትርጉም ያላት ቃል። 18ኛ ላይ የምናገኘው የመጀመሪያው ፊደል ነች። መ ነች። የመቤተሰብ የመጀመሪያው ፊደል። ሶ ከነች የከቤተሰብ አሁን የመጀመሪያው ፊደል። ራ የረ ቤተሰብ ስንተኛው ፊደል? አራተኛ። ሶ ይቺ ሰዱት መከራ ይሆናል። 19ኛ የምናገኘው የመጀመሪያው ፊደል የከቤተሰብ ነው እንደምታዩት፣ ግን ስንተኛው ፊደል ነች? ሰባተኛ የመጨረሻው ድምፀት ማለት ኮ ብለን ነው። ከዛስ ር የረ ቤተሰብ ስድስተኛ። ከዛስ ኒ ትባላለች። የነ ቤተሰብ ስንተኛው? በጣም ሶስተኛ። ስ የሰ ቤተሰብ ስድስተኛ። ሶ ይችኛው ስታነ ኮርኒስ 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 ይላል ማለት ኮርኒስ። 20ኛ ላይ የምናገኛት የመጀመሪያ ፊደል ከነች የከቤተሰብ የመጀመሪያ ፊደል። ቺንስ የባ ተብለን እናምናለን። የቤተሰብ አራተኛ ላይ የምናገኛት ፊደል። ይችስ ድ የደ ቤተሰብ ስንተኛ ላይ የምናገኛት ድምፀት? ስድስተኛ ላይ የምናገኛት ድምፅ ድ። ሰዎች ስታነቡ ከባድ ምን ይላል? ከባድ እያለ ነው ማለት ነው። ከባድ። ሶ እንግዲህ ለዛሬ የነበረን ይሄን ይመስላል። ማንኛውም ኦንላይን ላይ መማር የሚፈልጉ ተማሪዎች 0912072369 በመጠቀም ኢሞ ላይ፣ ዋትስአፕ ላይ ወይም ቴሌግራም ላይ ቢያናግሩን ሙሉ ምላሽ የምንሰጡት ይሆናል ማለት ነው። ኦንላይን ላይ ትምህርት እየሰጠን እንገኛለን። ሶ እኛ ጋር ተምረው እኛ ጋር ተመዝግበው መማር ይችላሉ ማለት ነው። ሌላው ነገር ደግሞ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ዩቲዩብ ቻናላችን ሰብስክራይብ እያደረጋችሁ መቀጠል ትችላላችሁ። እኛ ጋር ብዙ ለእናንተ የሚጠቅሙ ትምህርቶች ስላሉ እነዚህና ሌሎችን ቪዲዮዎቻችንን ላይክ፣ ሼር እንዲሁም ኮሜንት በማድረግ ለወገን ለዘመዱ በማጋራት እኛን መተባበር ይችላሉ ወይም ማገዝ ይችላሉ ማለት ነው። ለዛሬ የነበረን ክላስ ይሄን ነው። በሚቀጥለው ክላሳችን ሌሎች ትምህርቶችን ይዘን እንገናኛለን። ለዛሬ እናመሰግናለን። መልካም ጊዜ